ይሄንን የእህታችንን ኢንተርቪው ያላያችሁ ሰዎች ሂዱና ኪዲ ኢትዮጵያ በሚባለው ዩቲዩብ ቻናል ላይ ሙሉን ቪዲዮ እዩ። ገባችሁ አይደለ? በጣም የሚገርም ነው። እኔ እንግዲህ ያው ካለንበት ኢንቫይሮንመንት ጋር ወይ ደግሞ ከምንኖርበት ሀገር ጋር ለንደን ዩኬ አንድ አይነት ህግ አለው ብዬ ነው የማስበው። አንድ ሲቀጥል የኛ ሰው ያለበት ደረጃ ከኢንፎርሜሽን የራቀ እንደሆነ ይሄ አሁን ለምሳሌ እኛ እኮ ሰው እንወዳለን፣ ሰው ስለሚወድ ነው እኮ ልጅ ስለሚወድ እኮ አቅፎ እየሳመ ምን ሲል እንደዚህ ያደረገኝ ብላ ተናግራ ነው የሚለው አስተሳሰብ ስላለ እንደዚህ አይነት ሚስቴኮችን እንደቀላሉ አርገን ስንወስድ እንታያለን። በመሀል የሚደፈሩ ልጆች፣ የሚጎዱ ልጆች፣ የሚሞቱ ልጆች ብዛታቸው ደግሞ በሁለት አይናችን እዚህ ሶሻል ሚዲያ ላይ የምናየው ነገር ነው ማለት ነው። ብዙዎች ሞተው አይተናል። ህጻናቶች ተደፍረው አሸዋፋቸው ላይ ተጨምሮ አይተናል። ተደፍረው መንገድ ላይ ተጥለው አይተናል። እናትና አባቱ ስር ያለ ልጅ ተደፍሮ ወንድ ልጅ እንኳን ሲጣል አይተናል። ኢትዮጵያ ላይ ማለት ነው። ማነው ይሄንን የሚያደርገው? ኢትዮጵያዊ ማለት ነው። ያኛው ዘሴም አመል ያለው ሰውን ውጭ ሀገር ወጥቶ የሰው ልጅ ነካካለሁ ብሎ ማለት ነው። ታሪኩን ነግራችኋለሁ ለማታውቁ ሰዎች ግን ኮሜንት ሳታረጉና የስድብ ሱስ ያለባችሁ ሰዎች ሳትሳደቡ በኋላ መታችሁ እስኪወጣላችሁ ድረስ ተሰድቡኛላችሁ። መጀመሪያ ሂዱና ዩቲዩብ ላይ እዩ። ስፔሻሊ በውጭ ሀገር የምትኖሩ ሰዎች ቪዲዮን ካያችሁት በኋላ እኔ እርግጠኛ ነኝ ከ800 ሜቢ 797 ምናምን ኢትዮጵያ ወይ ሌላ ቦታ የሚኖሩ ናቸው። 3 ሰው አገር የሚኖሩት ማለት ነው። እና ወንድ ልጅ ወንድ የሚያደርገው ነገር አይታወቅምና ሳታዩ አትፍረዱ። ከዛኛው ወገን ሳንሰማ አንፈርድም። እኔም ከነሱ አንዱ ነኝ። አንፈርምም። ይሄ ፔቲሽን ብለሽ ያመጣሽውን ነገር ጎርፎ ቢድ አንፈርምም። እዚህ ላይ እኔ ፎሎ የምታደርጉኝ ሰዎች አትፈርሙ ነው ብላችሁ ማለት ነው። ለምን እንደሆነ ታውቃላችሁ? አብራራላችኋለሁ። ሰው ምንድነው እያለች ያለችው እህታችን? መጀመሪያ ላይ ሰምቻት እንዴ ምን አይነት ጥሩ ሰው ናት፣ በጣም ተጎድታለች። እንደውም ሰዎች ምናምን አንዳንዶች የሰድቧት ነበረ ሙሉውን ቪዲዮ ሳያዩ ማለት ነውና እንደዚህ አይነት ሲሪየስ የሆነ ነገር ግን ሙሉውን ቪዲዮ ነው ማየት ያለባችሁ። ዝም ብላችሁ ኮሜንት አትስጡ፣ አትሳደቡ፣ የሆነ ነገር አትበሉ። ሰው ሄዳ ምን ትላለች? ባሌ በስህተት ነው የታሰረው፣ የልጅ አባት ነው፣ ልጁ እኮ ይናፍቀዋል፣ ከእስር ቤት ይውጣ ብላ የሰው ልጅ ደፍሮ የሰው ልጅ የእህቱ ልጅ ማለት ነው ጋይስ ቤቱ ሲነካካ ልጅቷ ሪፖርት አድርጋው የ13 ዓመት ልጅ ተመክራ ነው እንደዛ የምታደርገው ብላ ሚዲያ ላይ ስትመጣ ማለት ነው። ኢማጂን ጋይስ፣ ይሄ እኮ ከባድ ወንጀል ነው። አሜሪካን ሀገርም በሉ ለንደንም በሉ የፈለግሽውን ነገር ብትናገሪና አንገትሽን ገትረሽ ብትከራከሪ መንግስት ህጻናትን ነው የሚሰማው መጀመሪያ፣ አሮጊቶችን ነው የሚሰማው መጀመሪያ። ለምሳሌ አሮጊቶችን አቢዩዝ የምታደርጊ ከሆነ እነሱ ነው የሚሰማው፣ ህጻናቶችን አቢዩዝ የምታደርጊ ከሆነ እነሱ ነው የሚሰማው ማለት ነው። መብቴን አስከብራለሁ ብለሽ የምትከራከሪ ከሆነ ማስረጃ አግኝተውብሽ በደንብ ካረጋገጡ በኋላ ነው እስር ቤት የሚባለው ነገር የሚመጣው። አሁን ይህን የሚያክል ይሄ ሁሉ ህዝብ እያያት ወጣ በውሸት ነው ባሌ 8 ዓመት የተፈረደበት ስትል አሁን ይሄ ላይ እዛ አካባቢሽ ላሉት ሰዎች ማባቢያ ይሆናል እንጂ የአንድ የውጭ ሀገር መንግስት ከመሬት ተነስቶ ልጅን ደፈርክ ብሎ የሰው ልጅ 2 ዓመት ኢንቨስቲጌሽን የፈጀ ኢንቨስቲጌሽን ነው ጋይስ ሰውየው ላይ ሲያደርጉ የቆዩት ማለት ነው። እንዳደረገ እንዳላደረገ ልጅቷ ተጠየቀች። ከምትጠየቀው ነገር ከምትመልሰው ነገር ኤቪደንሶች ምናምን ሰበሰቡበት ማስረጃ ማለት ነው። ለ8 ዓመት ተፈረደ። እኔ ቴዎስፖራ አንገቴን እሰጣለሁ ያለ ማስረጃ ይሄ ሰው እስር ቤት አልገባም። ጋዜጠኛዋ ፕሊዝ ብዙ ጊዜ ጥሩ ነገር ስታስተላልፊ ነው። አንዳንድ ጊዜ ነው የማይሽ ነው የሆነ ሲሪየስ ነገር ለዚሁ ብሎ ሲመጣ ነው የማየው እንጂ ብዙ እንትን አይደለም። ያው የውጭ ሀገር ነገር ስለሚያወሩ እኛ ብዙ እንደዚህ አይነት ነገር እዚህ ያለ ነው አንከታተልም። ሌላ ቦታ ምናምን ያለው ኦር እንደዚህ ወረቀት ችግር ያለበት ምናምን ነው። ልክ ኢሚግሬሽን ዜናውን እንደዚሁ እንትን እንደምትሉት እንደዚህ አይነት ነገር ሲሪየስ እንደሆነ ተናግረሽ ነበረ መጀመሪያ ላይ። ፔቲሽን ኦር ደግሞ ይሄንን እሷ የምታሰባስበውን ነገር አሰባስቡ ብለሽ መናገርሽ ትክክል ነው ወይ? ትክክል ነው ወይ? ይሄ ለኔ ትክክል አይደለም። እያወቅ ነው ህጉን እያወቅ ነው የምንኖርበትን ህግ። ሰው እዚህ ሀገር በቀላሉ እስር ቤት አይገባም። ማንም ሰው ሪፖርት ሊያርግሽ ይችላል። እነሱ ግን አንቺ ላይ ማስረጃ ሳያገኙ ሰውየው ላይ ማስረጃ ሳያገኙ አንቺን ሳያገባ ልጅቷን ቤት ውስጥ አግኝቶ ሲጫወትባት ነበረ። እኔ 100% በዛ እስማማለሁ። እኔ እንዴት አያርግም ብለሽ አመንሹ? እንዴት እንደዚህ አይነት ሀሳብ አመጣሽ? ትላታለች ጋዜጠኛዋ ማለት ነው። ስለሽ እኔ ኢትዮጵያ ሳቀውም እዚህ ሳቀውም በጣም ጥሩ ሰው ነው፣ ስዊት የሆነ ሰው ነው።
እና የኔ እናት የሰው ልጅ ሲደፍርና ሄዶ ከሰው ልጅ ጋር ሲተኛ ያውም ከእህቱ ልጅ ጋር ማለት ነው እኔ 98% አድርጓል ብዬ ነው የማምነው። እኔ ጋይስ በትክክል እግዚአብሔርን የምትፈሩና እዚህ ሀገር የሚሆነውን ነገር የምታዩ ሰዎች እንዲማሩበት የምታውቁትን ነገር ተናገሩ። ያወቃችሁ ያልሆነ ነገር የምትናገሩ ከሆነ ነገ የሆነ ሰው ተጎርቶ ብታዩ ይጸጽታችኋል እናንተን ማለት ነው። አሁን እቺ ልጅ ምንም ነገር አታውቅም። 1 2 ለምንድነው እንደዚህ ያልኩት? እኔ በድፍረት ወጣ ባሌ እንደዚህ ያላደረገን ብላ እስር ቤት ያለውን ባሏን እንደዛ ብላ ስትና እኔ ብሆን እናቴ እግዚአብሔርን አይኔ ምናምን በብርድ ልብስ ተጠቅልዬ እየጠፋለሁ እንኳን ሶሻል ሚዲያ ላይ ልመጣ አይደለም አይኔን ባዳ ስራ አይገርምሽም? መጥቼ እንኳን ሌላ ውሳኔ ያለመወሰናቸው ራሱ እድለኛ ነው። በጣም እድለኛ ነው። እንዳውም ልጅቷ ከተናገረችው ይልቅ ብዙ ነገር አድርጓታል ቤት ውስጥ። እኔ እንደዛ ነው። ለምን እንደሆነ ታውቃላችሁ? ህፃናቶች እንደዚህ አይነት ነገር በደል ሲደርስባቸው እንዴት መሰላችሁ? ልንገራችሁ። እኔ አንዳንዶቻችሁ ጆሯችሁን እየቆረቆራችሁ ስሙ። ነግሬያችኋለሁ። እኔ ከዚህ በፊት ልጆቻችሁን አይን ባይን ተከታተሉ። ዘመድ የለ ምን የለ ምናምን ብሎ ነገር የለም ብያችኋለሁ። እኔ አይደል እንዴ? ተከታተሉ ልጆቻችሁን፣ ሴት ልጆቻችሁን ተከታተሉ እናቶች። እኔ እውነቴን ነው የምላችሁ። የፈለገ ነገር ቢሆን ከእናንተ ውጪ ማለት ነው። በቃ ገባችሁ አይደለ? ልጆች እንደዚህ አይነት በደል ሲደርስባቸው ለሚያምኑት ሰው ነው የሚናገሩት። 1 2 ገፍቶ ሲመጣ ሰውየው መከራ ሲያደርስባቸው እያደጉ ሲመጡ እያደረገው ያለው ነገር ሜቢ ከልጅነቷ ጀምሮ ነው አብረው ሲኖሩ ስለነበረ ከልጅነቷ ጀምሮ ነው ታሪክ ሲሰራ የነበረው። ጋይስ ሰውየው በቀላል አይደለም። ከእናትየው እንስማ። ጋዜጠኛዋ ፕሊዝ ከሪስፔክት ጋር ማለት ነው። እነዛን ፓርት አምጪ። ይሄ ሮንግ ነው በጣም የሚያስወቅስሽና ጥሩ ስራ አይደለም። አምጪ እሺ ብለው ከተጋበዙልሽ አምጫቸውና የሚሉትን ነገር እንስማ። ከልጅነቷ ጀምሮ ሲጫወትባት ቆይተው ልክ ስታድግና ነፍሷን ስታቅ 13 ዓመት ሲሞላት ተናገረች የነበረባትም ማለት ነው። እስር ቤት ገባ። ምንም ያወሸችው ነገር የለም። ልጆች መታመን አለባቸው። ሌላውን ለህግ ተው እናንተ። ሲቀጥል አንቺ አሁን እዚህ ላይ ወጥተሽ የምትከራከሪ ሚስትየው ማለት ነው። ቆንጆ ሰው ነሽ፣ ቆንጆዬ ልጅ ነሽ፣ ኦኬ ስማርት ነሽ፣ ኖ ሲስተሙን በደምብ እንትን ያለሽ አዶና ምናሹር የት እንደምትኖሪ እንዴት እንደሆነ ያገርሽ ሁኔታ አላውቅም። አንቺ ከእህቱ በልጠሽበት ማለት ነው። እህቱ እንደዛ ብላ አሁን ይሄ ሰውዬ ጥሩ ሰው ቢሆንና የሚሰራው ስራ ጥሩ ቢሆን ያ ሁሉ ቤተሰብ ይዘጋዋል። አንቺን ሳያገባ ይሄ ታሪክ ቤተሰብ ጋር ስለደረሰ ቤተሰብ ጠምደው ይዘውታል። እንዲህ ብለው ቤት ከልክለውት ሆምለስ ሊሆን ነው እንዴ? አንቺ በምን ኮንፊደንስ ነው ስለ ሰው ወንድም ልትከራከር የመጣሽው? እነሱ የራሳቸው ወንድም የእህቱ ልጅ ደፍሮ ነው እስር ቤት የገባው። ስላደረገ ነው፣ ስለተናገረች ደማቸው ስለሆነ ስላመማቸው ነው የልጅቷ መበደል ሁሉም ሰው ያደመበትና የጠመደው እንጂ አንድ መልካም የሚሆንለት ሰው አይጠፋም ነበረ። ስለዚህ ፓርትቱ ሰራለሁ የዚህን ቪዲዮ ታመጭልናለሽ ጋዜጠኛዋ። ከሪስፔክት ጋር ነው እየጠየቅንሽ ያለ ነው። ቢኮዝ እንደዚህ ያን ነገር አስጀምራችሁ ያልሆነ ነገር ሰው ለነገ እንዴት የሆነ ተጠራጠሻል፣ ግን ህጉንም እያወቅሽው እንደዚህ አርጉና ፈርማችሁ አውጡ እስር ቤት። ለምን አባቱ ነው ፈርም የማውጣው ከእስር ቤት? እዛ ይቀጥቅጡ ደህና ያርገው አግዘበረ እንዴ። ይሄ እኮ በጣም ሼም ነው እኮ ጋይስ። እንደ እናትና የሚሆነውን ነገር እንደምናየው ሰዎች እኮ እኛ እየፈራን የልሽ ስቴፓችን እየፈራን ነው የምንኖረው። አንቺ ምን አይነት አባት ለልጅሽ ልታመጪለት እየተከራከርሽ እንደሆነ እኔ አይ ሃቭ ኖ አይዲያ። ልጅሽ ላይ ራሱ እንደዚህ አይነት በደል ቢደርስ ነገር ተከላከይላታለሽ ብዬ አላስብም። ሶሻል ሚዲያ ተከታታይ፣ እንደዚህ አይነት ሚዲያ የሚያስተላልፉትን ተከታታይ እኔ በደንብ አያለሁ። ልጆች ስላሉኝ አያለሁ በደንብ። ተጠራጣሪ ነኝ። አይ ዶንት ትረስት ኤኒዋን። እኔ ልጆች አካባቢ ማለት ነው አድጓል። ኦፍ ኮርስ ግን ስቲል ሴት ልጅ ወንድም ልጅ ቢሆን ራሱ ለምን ተቸግራችሁ አሳድጋችሁ ለአውሬ ታስበላላችሁ? ይሄ ነው የኔ አቋም ነው። ገባችኋ? ስለዚህ ዘመኑ የከፋ ነው። እናቶች ብቻችሁ ልጆቻችሁ የምታሳድጉ እናትና አባት መሆናችሁ የምታሳድጉ። እቺ ልጅ እኮ እናትና አባቷ ቤት እያለች ነው እኮ የተደፈረችው። ጥሩ ሰው ነው አጎቴ ትለዋለች። አጎቴ እያለ እየተሸከመ ምን እያለ ነው ስንት ጉድ የሰራት እኮ። ኢትዮጵያኖች ስንባል ደግሞ ልጅ እየተሸከምን አፍንጫ እየሳምን አፍንጫ ነፍጥ እያወጣን ምን እያልን ምንሰራው ስራ ራሱ ሳይታሰብ ውጭ ሀገር ለሚኖር ልጅ ነውርና ክሪሚናል ተብሎ እስር ቤት የሚያስገባ ነገር ነው። ያንን ለዘመዶቻችሁም ስታምጡ ንገሯቸው ችግር ላይ እንዳይወድቁ። ስለዚህ ምንም የሚፈረም ፔቲሽን የለም። እኔ አልስማማም። አምሶሪ ስራ ያዢ ራስን አሳሺ እሱን ብትሰሪበት። እኔ አንቺ የምናገርሽ ምንም ሴት ስለሆንሽ ልትቸገሪ ሊከፋሽ ይችላል። ፋይናንሻል ልትቸገሪ ትችላለሽ። የአንቺ ፋይናንሻል መቸገርና የልጅሽ አባት ማጣት የሌላውን ዲፕሬሽን ውስጥ ከቶ የሰው ህይወት ይጥፋ ማለት አይደለም። አንዱ ጠግቦ የሰውን ህይወት ለሚያጠፋ ለምን እናዝናናን ያለ እንደዚህ አይነት ሰው በጣም ያሳዝናል። ሁለተኛውን ቪዲዮ እንጠብቃለን ከጋዜጠኛዋ ማለት ነው። ቴንክ ዩ ሶ ማች።